ደጌ ክብሬ ናት ማረጌ ኡሚ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ቤተሰቦች እንዴት ናችሁ? የኔ ወዶች ከኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። እናንተ እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ ኢንሻአላህ። ሀገራችንን ሰላም ያድርግልን፣ እኛንም አላህ ይጠብቀን፣ ያሰብነውን ሁሉ አላህ ያሳካልን፣ በሰላም ለሀገራችን ያብቃን ማለት ነው ውዶችዬ። አላህ ይጠብቀን ኢንሻአላህ። ያው ታሪካችን እንደቀጠለ ነው። ዛሬ ደግሞ አሊ ብን አቢ ጣሊብ ረዲየላሁ ዐንሁ ክፍል 1 በሚል መጥቻለሁ የኔ ወዶች። ቪዲዮውን በላይክ ጀምሩት፣ ከቻላችሁ በሸር ካልቻላችሁ ደግሞ በላይክ ጀምሩት ማለት ነው። አዲሶች ሰብስክራይብ በማድረግ አብረን ቤተሰብ እንሆን። የዘር ሀረጋቸውና ወላጆቻቸው ስማቸው አሊ ብን አቢ ጣሊብ ቢን አብዱል ሙጠሊብ ቢን ሐሺም ቢን አብዱል መናፍ ይባላል። ከነቢዩ ሰለላሁ ዐለይሂ ወሰለም ጋር በአብዱል ሙጠሊብ በኩል ይዛመዳሉ። የአሊ አባት አቢ ጣሊብ ቁረይሾች ነቢዩን ሰለላሁ ዐለይሂ ወሰለም እንዳያጠቁ ሲከላከል የነበረው ሰው ነው። አንድ ቀን እንዳውም ቁረይሾች የሚያምር ወጣት ይዘው በመምጣት አቡ ጣሊብ በነቢዩ ሰለላሁ ዐለይሂ ወሰለም እንዲለውጣቸው ጠይቀውት ነበር። አቡ ጣሊብ በሁኔታቸው ተገርመው እንዲህ አላቸው፣ ልጃችሁን ተንከባክቤ እንዳሳድገው ልጄን ደግሞ ልትገድሉት እንዲሰጣችሁ ትፈልጋላችሁ? ቁረይሾች አቡ ጣሊብን አስጨንቀውት ያዙት። አሳልፎ ካልሰጣቸው እነርሱም ሆነ ነቢዩን ሰለላሁ ዐለይሂ ወሰለም እንደሚገድሉ ዛቱበት። ይሄኔ ከአቅሙ በላይ የሆነ ነገር እንደገጠመው ለነቢዩ ሰለላሁ ዐለይሂ ወሰለም ይነግራቸዋል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ ወላሂ እኔ እሞታለሁ እንጂ ፀሐይን በቀኝ እጅህ ጨረቃን ደግሞ በግራ እጅህ እናደርግልሃለን ቢሉኝ እንኳ አላህ ግልጽ እስኪያወጣው ድረስ የያዝኩትን ጉዳይ አልተዋውም አሉት። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም አይናቸው ሲያነባ ተመለከቱና ወላሂ አሳልፌ አልሰጥህም፣ የፈለጉትን ነገር መፈጸም ይችላሉ አላቸው። አቡ ጣሊብ እስከ ህይወቱ ፍጻሜ ድረስ ከነቢዩ ሰለላሁ ዐለይሂ ወሰለም ጎን በመቆም ሲከላከልላቸው ኖረ። አቡ ጣሊብ ለመሞት ሲቃረብ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ አማላጅ እሆንህ ዘንድ አንዲት ቃል ብቻ ተናገር፣ ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ሙሐመድ የአላህ መልእክተኛ ነው ብለህ መስክር። አቡ ጣሊብም የለም አረቦች የአባቶቹን ሃይማኖት ተው ብለው ያሙኛል አላቸው። የአሊይ ቢን አቢ ጣሊብ እናት ፋጡማ ቢንት አሲድ ቢንት ሐሺም ትባላለች። ከነቢዩ ሰለላሁ ዐለይሂ ወሰለም ጋር በአያቷ በኩል ትዛመዳለች። በዚህም መሰረት አሊ ከቢኒ ሐሺም ጎሳ የሆኑ የመጀመሪያ ኸሊፋ ይሆናሉ ማለት ነው። ፋጡማ ቢንት አሰድ ሙስሊም ሆና ወደ መዲና ተሰዳ እዚያው ሞታለች። በአስክሬኗ ላይ የሰገዱት ነቢዩ ሰለላሁ ዐለይሂ ወሰለም ሲሆኑ በራሳቸው ልብስ ከፍነዋታል። ነቢዩ ሰለላሁ ዐለይሂ ወሰለም እርሷን አስመልክተው እንዲህ ይላሉ፣ ይህች ሴት ነቢዩን ሰለላሁ ዐለይሂ ወሰለም በጣም አሳድጋቸዋለች። ወላሂ ከአጎቴ አቡ ጣሊብ በመቀጠል ከዚህ ሴት የበለጠ ውለታ የዋለልኝ ሰው የለም። አሚር አልሙእሚኒን አሊይ ብን አቢ ጣሊብ ሁለት የቅጽል ስሞች አሏቸው። የመጀመሪያው አቡል ሐሰን ሲሆን ከመጀመሪያው ልጃቸው ሐሰን ቢን አሊ ተነስቶ የተሰየመ ነው። ሁለተኛው አቡ ቱሪብ ሲሆን በዚህ ስም የሰየማቸው ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። የአፈር አባት እንደማለት ነው። በዚህ ስም ሊሰየሙ የቻሉበት ምክንያት በአንድ ወቅት ከሚስታቸው ፋጡማ ቢንት ረሱላህ ጋር ተኮራርፈው ከቤታቸው ይወጡና ወደ መስጂድ በመሄድ አፈር ላይ ይተኛሉ። ነቢዩ ሰለላሁ ዐለይሂ ወሰለም አሊይን ሊዘይራቸው ወደ ቤታቸው ሲሄዱ ያጧቸዋል።
ከባልተቤታቸው ጋር ተኮራርፈው ወደ መስጂድ በመሄዳቸውን ይሰሙና ሂደው ሲፈልጓቸው አፈር ላይ ተኝተው ያገኟቸውና ተነስ አንተ አቡ ተራብ ይሏቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ስም ስለጠሯቸው አልይ ደስ አላቸው። ወንድምና እህቶቻቸው 5 ናቸው። 3 ወንድምና 2 እህት ወንድሞቻቸው ጣሊብ፣ አቂልና ጃዕፈር ሲሆኑ አንደኛዋ እህታቸው ደግሞ እሙ ሃኒ ናት። ጣሊብ የሰለመው በጣም ዘግይቶ ነው። እስከ በድር ዘመቻ ድረስ አልሰለመም። ጭራሹኑ አልሰለመም የሚል ነገርም ተዘግቧል። አቂልም ቢሆን ዘግይቶ ነው የሰለመው። እስልምና በመልካም ሁኔታ መኗኗር ከጀመረ በኋላ ግን ብዙ ክብርና ማዕረግ ነበረው። ሁሰይንን ጨምሮ 7 የአልይ ልጆች ከርበላ ውስጥ ሰማዕት ሆነው ሞተዋል። ጃዕፈር ደግሞ በራሪው ሰማዕት በመባል ይታወቃል። ሰማዕት የሆነው በሙዕታ ጦርነት ነው። ሰማዕት በሆነ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም እርሱን አስመልክተው ሲናገሩ አሁን በጀነት ውስጥ ሉል በመሰሉ 2 ክንፎች ሲበር ይታየኛል። በሐሴት ውስጥ እየዋኘ ነው። የጀነትን ፍሬዎች እየተመገበ ከምንጩ እየጠጣ ይታየኛል ብለዋል። ከእመቤት ፋጡማ ጋር ያደረጉት ጋብቻ ሰይድ አሊ ቢን አቢ ጣሊብ የነቢዩ ሰለላሁ ዐለይሂ ወሰለም ጽጌረዳ ልጅ ከሆነችው ከእመቤት ፋጡማ ጋር ጋብቻ መስርተዋል። በሞት እስክትለያቸው ድረስ በእርሷ ላይ ሌላ ሚስት ደርበው አላገቡም። ከዚያ በኋላ ግን ብዙ ሴቶችን አግብተዋል። ካገቧቸው ውስጥ የሞቱት የፈቷቸውም ይገኙበታል። ሰይድ አሊ ቢን አቢ ጣሊብ እመቤት ፋጡማን ሲያገቧት የ18 ዓመት ለግላጋ ኮረዳ ነበረች። 4 ልጆችን አፍርታላቸዋለች። ሁሰይን፣ ሐሰን፣ ዘይነብና እሙ ኩልሱም ይባላሉ። ስለ ሰይድ አልይና እመቤት ፋጡማ ጋብቻ ጥቂት ማውሳት ይኖርብናል። በመጀመሪያ ደረጃ ፋጡማን ማግባት ፈልገው የነበሩት አቡበክር አስሲዲቅ እና ዑመር ቢን አልኸጣብ ነበሩ። የአልይ አገልጋይ መጣችና አልይን እንዲህ አለቻቸው፣ ነብዩ ሰለላሁ ዐለይሂ ወሰለም ፋጡማን እንዲድሩልህ ለምን አትጠይቃቸውም? እርሷን ላገባ የምችልበት አቅሙ የለኝም ይሏታል። አልይ እርሷም ግድ የለህም ሂድና ጠይቃቸው ይድሩሃል ስትል መከረቻቸው። አልይ ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሄዱና አጠገባቸው ተቀመጡ። አልይ ሁኔታውን አስታውሰው ሲናገሩ ወላሂ በቀላሉ ላናግራቸው ስላልቻልኩ ዝም አልኩኝ። ነብዩም ሰለላሁ ዐለይሂ ወሰለም ወደ እኔ እየተመለከቱ ፈገግ አሉና የመጣኸው ፋጡማን እንድድርልህ ልትጠይቀኝ ፈልገህ ነው መሰል ይሉኛል። አዎን የአላህ መልእክተኛ አልኳቸው። አልይ ማግባት የምትችልበት አቅሙ አለህን አሉኝ። ወላሂ ምንም የለኝም የአላህ መልእክተኛ አልኳቸው። ጥሩሩን የለህምን ሲሉ ይጠይቁኛል። እኔም መኖርማ ነበረኝ፣ ነገር ግን ያለኝ ጥሩር 400 ደርሃም እንኳ አያወጣም አልኳቸው። ረሱል ሰለላሁ ዐለይሂ ወሰለም ግድ የለም አልይ በእርሱም ቢሆን እድርሃለሁ አሉኝ። በጋብቻ ዕለት ነብዩ ሰለላሁ ዐለይሂ ወሰለም እስክመጣ ምንም እንዳታደርጉ ይሏቸውና ውዱእ ያደርጋሉ። ውዱእ ያደረጉበትን ውሃ ይይዙና በአልይና በፋጡማ ፊት ላይ አንዳንድ ጊዜ ያህል ትፍ ይሉባቸዋል። ከዚያም እጅህን በፋጡማ ግንባር ላይ ያድርግ ይሏቸዋል አልይን። ከዚያም አልይ እንዲህ ይነግሯቸዋል። በአላህ ስም አላህ አይ ከእርሷ ላይ ያለውን መልካም ነገር ሁሉ እጠይቅሃለሁ፣ በእርሷ ላይ ካለው መጥፎ ነገር ሁሉ እንድትጠብቀኝም እጠይቅሃለሁ። ተምሳሌታዊ የሆነ ህይወት የአላህ ሱብሓነሁ ወተዓላ ትዕዛዝ በመፈጸም ይጀመራል። ምርጥ ህይወት ማለት ወደ አላህ ሱብሓነሁ ወተዓላ መጠጋት ነው። በኢማምና አላህ ሱብሓነሁ ወተዓላ በመታዘዝ ጥላ ስር መኖር ከተቻለ ቁሳዊ ነገሮችን ብዙም አሳሳቢ አይሆንም። እሺ የኔ ወዶች የዛሬ ቪዲዮአችን እዚህ ይበቃናል ማለት ነው። ኢንሻአላህ ነገ ደግሞ በሌላ ቪዲዮ
እንገናኛለን። አህባቢ በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም አዳር እመኝላችኋለሁ። ባይ ባይ ውዶቼ፣ ነገ እስከምንገናኝ መልካም ምሽት። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ